ዳግም ቃልን አዋረዳት። ቃልን ለፖሊስ አሳልፎ ሰጣት። ምክንያቱም ቃል ወዳ ሳይሆን በግዷ እንድታወራም አስደረጋት። እልም ብላ ከሰከረችለት በኋላ በራሷ ጊዜ ስትለፈልፍ ቪዲዮ ቀርጾ ያዛት። ከዛም በመጋስተው ጠዋት ብሌን ላይ የሰራችውን ግፍ ስለተናዘዘች ወስዶ ለፖሊስ በመስጠትም ብሌንን ያደረገቻትን ነገር በሙሉ በዝርዝር ለፖሊሶቹ አቀረበ። ቃል በዚህን ሰዓት የምታደርገው ግራ ገባት። በራሷ ጊዜ በገዛ ምላሷ የሰራችውን ወንጀል ለፈለፈች። አሁን ላይ ቃልና ዳግም ባደረጉት ነገር ብሌን ታበሳጭታ ነበር። ግን ደግሞ ለሷ ብሎ መጽዋት መክፈሉን አወቀች። ሌላው የብሌን አሳዳጊ ወይዘሮ ገነት በጣም ልባቸው ተሰበረ። ይህን ያደረገችው አዲሷ የብሌን እናት አልማዝ በኃይሉ ቀጥሯትና በኃይሉ ገዝቷት ነበረ ብሌንን ወደ መቀሌ ይዛ ለመሄድ ተዘጋጅታ። ነገር ግን በደረቀ ሌሊት በኃይሉ ሲደውል ብሌን ስልኩን አንስታ ራሷን ምንድን ነው በማለትም በጥያቄ መጠየቅ ጀመረች። ብሌን ነቃችባት። ከኃይሉ ጋር ምንድን ነው ያላት ግንኙነት በማለትም ተወዛገበች። ነገር ግን በኃይሉ እንደተነቃበት ሲያቅ ሄሎ ብላ ብሌን እንዳነሳችው ሲሰማም በድንጋጤ አለ። ሰላም ውድና የተከበራችሁ የምኞት ሚዲያ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ተወዳጁን እና በጉጉት የምንጠብቀውን አደራ ቀጣይ ፓርት ዘመተናል። እንደሚታወቀው ብሌንና ወይዘሮ ገነት ስቃያቸው በዝቷል። ብሌንን ወደ መቀሌ ይዛ ለመሄድ እናት ነይ ብላ የመጣችው ሴት ወይዘሮ ገነትን ግልምጥምጣቸውን ማወጣቻቸው። ከእኔ ከእናቷ አትበልጭም። እኔ ለልጄ ስል የተሰደድኩት እኮ ለእሷ ስል ነው። ስለዚህ እኔም ችዬው ኖሬያለሁ። አሁን ልጄ አጠገብ እንዳደርሽ በማለትም ተናገረቻቸው። ዳግም ቃልን ተበቀላት። ቃል ለብሌን አጸያፊ ነገሮች ዳግም ወንጀለኛ ወይም ደግሞ ድጋሚ አሳዳጊዋን አግቷት እንደነበረ እንዲሁም ደግሞ አሁን በድጋሚ ወላጅ እናት አይተሻ ሳትጠግቢ እሷን አግታታለሁ የሚል ቃል ሳማዊ በማለት ለብሌን ነግራት ነበረ። ብሌንም ነገሩ ስላልገባት እሷን እውነተኛ አድርጋ ዳግም ላይ መጥፎ ነገር ተናገረችው። ዳግም ብሌንን ሊያድናትና መጥፎ ችግር ውስጥ እንደሆነች ለዋጣት በሞከረ ሰዓት ለብሌን የተነገራት በተዘዋዋሪው ስለሆነ ማዳን አለብኝ በማለትም ለብሌን አሳዳጊ ሊነግራቸው እየሞከረ እያለ ወይዘሮ ገነትም የምታወራውን ማውራት የፈለግከውን ሌላ ቀን ታወራኛለህ ልጄ በማለትም ይህ ብሌን እናት ነኝ ብላ የመጣችውን አልማዝን ለመቀበል ሄዱ። አመጧትም። አልማዝ ደግሞ እንግዲህ ስገባ አንቺ ነሽ ማለት ነው ልጅ ተብዬዋ። አሁን ማስመሰል ሊቀጥል አለችና ቃል ላይ ወየው ልጅ ብላ ጨመደደቻት። በጣም ተገረመች። ሀይ ዝም አሏት ሁሉም። መጨረሻ ላይ ሰላምም ዝም ብላ ስትመለከት ወይዘሮ ገነት አልማዝ እሷ አይደለችም ልጅሽ አለቻት። ምን? አዎ። በዚህን ሰዓት ብሌን መጣች። ይህች ናት ልጅች ልጄ በማለት እያለቀሰ ማስመሰሏን ቀጠለች። ለብዙ ዓመታት ጥየሽ የኖርኩት ወድጅ አይደለም የኔ ልጅ እያለችም ማልቀስ ጀመረች። እናትና ላይ ተገናኝተው ቁጭ አሉ። ከዚህ ጊዜ በኋላ በተገናኘንበት በጣም ደስ ይላል እያለች ቀኑን ሙሉ ታሪክ ስትነግር የህፃኖችን ታሪክ ስትናገር ዋለች። ቃል ይች አሮጊት እንዴት ነው ማስመሰሉን የምትችልበት? አይገርም። አሁን ምን ማድረግ አለብን? ልጇ ያልሆነችን ልጄ ናት እያለ ይህ ሁሉ ታሪክ የምታወራው የተረገመች አለች። መጨረሻ ላይ አሳዳጊ ቁጭ ብለው መመልከት ጀመሩ። ግን ትልቅ ስህተት ሰራች። በኃይሉ የላካት እናት ተብዬዋ ብሌኒ 4ኛ ክፍል እንዳለች በማለትም ታሪክ አወራች። ምን? አልማዝ
ብሌን እኮ ገና 2ኛ ክፍል እንዳለች ነው እኔ ያገኘኋት። አንቺ እኮ ያን ጊዜ ስደት ነሽ። ተየት መጥቶ ይህን ያክል ታሪክ ሊኖር ቻለ? የ4 ዓመት የ4ኛ ክፍል አለቻት። ውይ የኔ ነገር ብላ ደንግጣ ቀረች። በዚህን ሰዓት ቃል አስቀየሰች። ሰላም ይችና ቃልና ይች ሴትዮ የሆነ ነገር አላቸው ማለትም ጀመረች። አይገርም። በይ በጧት ነው የምንሄደው፣ መተኛት አለብን። መቀሌ? ምን? አዎ መቀሌ። እና ልጄን መቀሌ ይዘሻል ልትሄጂ ነው አለች። አዎ ልጄ እሞዬ አለች ብሌን። ልጄ በቃ ደህና ሁኚ። እማዬ ወዴት ነው የምትሄጂው? አንቺ የሌለሽበት የድሮ ጨለማ ቤቴ። እማ እንደሱ አትበይ፣ አንቺ እኮ ነሽ ልትሄጂ የተዘጋጀሽው ልጄ አሏት። እንግዲህ ወይዘሮ ገነት በጣም ልባቸው ተሰበረ። ዳግም ቃልን አንቺ ቆይ አሳይሻለሁ፣ ያደረግሽውን ነገር በሙሉ በገዛ ምላስሽ እንድትናዘዥ ነው ማደርግሽ በማለትም ዛተ። በእርግጥ ብሌንን ሊያወራት የፈለገው እናትሽ ተብዬዋ የምመጣው እናትሽ አይደለችም ሌላት ነበረ፣ ግን ብሌን ልትረዳው አልቻለችም። ዳግም ላይ በጣም ጮኸችበት፣ በጣም ተናገረችው። በዚህን ሰዓት እንዴ ምን ሆና ነው ሀልና ራሱን መቆጣጠር ጀመረ። ከኔና ከቤተሰቦች ራቅ፣ አንተ አስመሳይ፣ ምን ፈልገ ነው እያለችም ጮኸችበት። ብሌን ላንቺ ብዬ ነው እናትም ተብዬዋ ተብላ ስለምመጣው ሴት ብዙ ልነግርሽ ነበረ፣ ግን ገለታዬ ውለታዬ ይሄ ከሆነ አመሰግናለሁ። የሚጸጽትሽን ነገር ነው ያደረግሽው። እውነቱን ስታቂ ጸጸቱ መቼም አይሄድልሽም አላት። ብሌን በዚህን ሰዓት ለምንድን ነው እንደዚህ የማደርገው? የተናገረ እውነት ቢሆንስ? ኡፍ ፈጣሪ ሆይ አለች። በስተ መጨረሻም አሁንም ቃልን ሊያናዝዛት ስለፈለገ ቃል እንዴት አደርሽ? ደህና ነህ? ምን ፈልገህ መጣ? አሁንም ብሌን ትጠራልን አይደል አለችው። አይ እንደዛ አይደለም እና በጣም ቆንጆ እየነሽሽ። ምን? አዎ የብሬን ነው። ውበትሽ እንዴት እንዳልታየ ባላውቅም እና ዛሬ እንድታየ ዛሬ ምን ተገኝቶ ነው አለችው። ከልቤ ጋር ተመካክሬ ነው አንቺን የመሰለኝ ሴት ሲላት፣ የምርህን ነው? አዎ ድሮም እኮ ለክብረ የምመጥንህ እኔ ነኝ፣ አንተ ግን ዝቅ ብለህ ነው እንጂ አለችው። ልክ ነሽ፣ እውነትሽን ነው አላት። ይገርማል። ለማንኛውም እሺ ለዚህ ይቅርታ አድርጊልኝ። ችግር የለውም በቃ ይቅርታዬን ለይቅርታ እራት ብንወጣ ይመችሻል? አዎ ይመችኛል። በቃ እሺ ለባብሰን እንሄድ አላት። ቃል በዚህን ሰዓት በሚገርም ሁኔታ ደስ አላት። ብሌን ይህን ሁሉ ሰምታለች። ዘወር ብለው ብሌንን ስታይ ቃል ዳግሜ አለችው። ወይዬ ቃል አላት። ናማ ብላ ጠራችው። እሱም እሺ ብሎ ሄደ። በዚህን ሰዓት በሄደበት ሳመችው። ደነገጠና ጉንጩን ጠረገ። ብሌን የመጨረሻ ልቧ ተሰበረ። ብሌንና አዲሷ እናቷ በተኙበት አቶ በኃይሉ ደወለ። ስልኩ በኃይሉ ይላል። ምን? በኃይሉ ጋር ምን ትሰራለች? ምንድነው ግንኙነቷ? በማለትም ብሌን ስልኩን አነሳችና ሄሎ አለችው። አንቺ ምን አባሽ ነው የምትሰሪው? እስካሁን አልሄድሽም እንዴ? ተገድመሻል እንዴ? እያለ መጮህ ጀመረ። የብሌንን ድምፅ ሲሰማ ደነገጠ። እንግዲህ ሰላም በጣም ግራ ተጋብታለች። የብሌን እናት ተብዬዋ አዲሷ አልማዝ ገነትን በጣም ስለተናገረቻት፣ ግን እኮ አልማዝ ወይዘሮ ገነትን እንደዚህ መናገር የለብሽም። እኔ ባንቺ ቦታ ብሆን እንዴት አድርጌ አመስግኝና ውለታዋን ከፍዬ እመልሳት ነበር።
ለምን ብትይ ልጅሽን እዚህ ደረጃ ስላደረሰች አለች። በምን ሁኔታ ነው ብሌን? ያንቺ ልጅም እኮ ነው። በፍጹም እንዴት ብሎ ነው አለች ቃል። እንዴ ቃል እኔ ምሳሌውን ነው የተናገርኩት። ቢሆንም በፍጹም ያንቺ ልጅ ልትሆን አትችልም እንዴ አለች። ምሳሌውን ነው ቃል የተናገርኩት። እንደዚህ ስለተናገርኩ ይቅርታ ልጄ። አዎ ከኔ ውጭ ሌላ ልጅ ማንም የለሽ እማዬ አለች። እሺ ልጄ። ቃል በዚህን ሰዓት አሁን ብሌን ችግር አትሆንብኝም፣ ሰላምን ነው እሷን ደግሞ ጨርሳታለሁ። ከዛ በኋላ እኔ ነጻነቴ ታውጆ የንብረቱ ተካፋይ ይሆናለሁ። መቀሌ ሄዳ ልትቀረቀር ነው፣ በኃይሉ ትችላለህ አለች። በዚህን ሰዓት ቃል ከዳግም ጋር ትወጣ ብላ ቆንጆ ቆንጆ ልብስ እየመረጠች መልበስ ጀመረች። ብሌን ነይ አለቻት። ሄደች። አምሮብኛል አይደል? አዎ በጣም አምሮብሻል። ድሮስ ላይ አምሮብኝ ነው እንዴ? ወዴት ነው? ዳግም እኮ እራት ጋብዞኝ ነው። ምን? አዎ ምን ነው? አይ ምንም። ደግሞ እኮ ለሱ የሚመጥ ነው ማለቴ ለክብሩ የሚመጥ ነው ልብስ ልልበስ። ታውቂያለሽ እሱ ደግሞ ለክብሩ ይጠነቀቃል አለቻት። ብሌን በዚህን ሰዓት በጣም ተሰማት። አይ ቆንጆ ነው አለች። ቀጠለችና ሰላም እኔን ከጠየቀችሽ ላድር ስለምችል የሆነ ነገር በያት አለቻት። ምን ልታድር ነው እንዴ? አዎ እንደዚህ ወስዶ አይመልሰኝም መቼም አይደለም ስትላትም ለምን እንዴ ምን ትላለች እቺ አለቻት። እሺ በቃ አለች ቃልም ብሌን። እንግዲህ ዳግም ብሌንን ቃልን ፏ አድርጎ ጠበቃት። የፍቅር ለበቀርጾች ሻሚያ ምናምን የሚፈለገውን የፍቅር አይነቶችን ደርድሮ ጠበቃት። ራሱን ጠብቆ ግጥም አድርጋ እንድትጠጣ ካደረገ በኋላ በራሷ ጊዜ ስለ ብሌን ያደረገችውን ነገርና ከበኃይሉ ጋር ያላትን ግንኙነት ዘረገፈችው። በዚህን ሰዓት ቃል እንዳለ ድምጿን ቀርጾ ለብሌንም አሳየ፣ ለፖሊስም ተናገረ። ቻናሉን ሰብስክራይብ